ጸሎታ ወበረከታ ወምሕረተ ፍቅር ወልዳ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ልመናዋ ክብሯ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገ ተአምር ይህ ነው። ይህ ተአምር ዮሐንስ ወልደ ነጎድጓድ በሰማይ የተመለከተው ስለ እመቤታችን የተጻፈ ተአምር ነው። ዮሐንስም እንዲህ አለ። ታላቅ ምልክት በሰማይ ላይ ታየ። እነሆ ፀሐይ ተጎናጽፋ ጨረቃን በእግሮቿ የተጫማች በራሷ ላይ ዘውድ የተጎናጸፈች አንዲት ሴት አየሁ አለ። ይህም ዮሐንስ ጌታ ኢየሱስ በዕፀ መስቀል ላይ ተሰቅሎ ሳለ ለእናቱ ለማርያም እነሆ ልጅ ይሁንሽ፣ እርሱም እነኋት እናቴ ማርያም እናት ትሁን ብሎ አደራ የሰጠው ነው። እርሱ ዮሐንስ የእመቤታችን አገልጋዩዋ ሲሆን ከፍቅሩ ብዛት የተነሳ ለእናቱ ለማርያም ልጅ ይሁንልሽ ብሎ ሰጥቶታልና። ሐዋርያትም በሲኖዶሳቸው አከበሩት። ወንጌሉንም በታቦቱ ፊት ያነቡ ዘንድ አዘዘ፣ እርሱ የመለኮት ቃል ይናገራልና። ይህ ዮሐንስ ፀሐይን ተጎናጽፋ ጨረቃንም ከእግሮቿ በታች ሆኖ የእመቤታችን ተአምር ያየ ነው። እመቤታችን የተጎናጸፈችው ፀሐይ ግን ገደልና ዋሻ እንዲሁም ተራራና ኮረብታ የሚጋርደው በድንኳንና በዳስ እንዲሁም በአዳራሽ ውስጥ ስንገባ እንደምንሰራው እንደዚሁ ዓለም ፀሐይ አይደለምና። እመቤታችን የተጎናጸፈችው ፀሐይስ በሰማይ በኪሩቤል ላይ ተቀምጦ በባህሮችም ጥልቀት ውስጥ የሚያበራ ነው። የተወደዳችሁ የወንጌል ልጆች ሆይ እንዲሁም በሥላሴ ስም የተጠመቃችሁ አምላክን በወለደች በእመቤታችን ንጽሐ ድንግልና የምትመኩ ነቢይ፣ ካህንና ሐዋርያ በሕፅነ መለኮት የተቀመጠ ስውር ሰማያዊ ምስጢር የተገለጠለት ዮሐንስ ወልደ ነጎድጓድ ከዚህ የበለጠ ነገር ስለ እመቤታችን የድንግልናዋን ክብር ያየነውን አያችሁ ወይስ ሰማችሁን? ከአዳም ከሔዋን ልጆች ወገን አምላክን ከወለደች መንፈሳዊት ከምትሆን ከብቻዋ ከእመቤታችን በስተቀር ይህ አይነቱ የንጽሐ ድንግልና ጌጥ ለማን ተሰጠ? እንደዚሁ ሁሉ የእመቤታችን የድንግልናዋን ንጽሐ ባሕሪ በእግዚአብሔር ዘንድ የሰለጠነ ነው። ክብሯም የሚተካከለው የለም። ገናና ከሰው ሁሉ ፍጥረትና ከመላእክት ይልቅ እርሷ ክብርት ናትና። ልብሷ ፀሐይ ነው፣ ከእግሮቿ በታችም ጨረቃ ነው። የራስ ዘውዷም ከዋክብት ናቸው። የዓለሙ ሁሉ ንግሥት ከምትሆን